ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ እየላችሁ የመጣሁት ፊደላቶች ነው። ከረጅም ቆይታ በኋላ ነው። አይኖ ትንሽ ጠፍቻለሁ፣ አልተመቸኝም ነበር። ለዛ ነው ፊደላቶች ብዙ ተማሪዎች ፊደላቶችን ስራልኝ ስላላችሁ ነው። ምክንያቱም አዳዲስ ተማሪዎች ስላላችሁ ቃላት ሰራላችኋለሁ የሚነበብ ግን ኖርማሊ ፊደላቶችን ዛሬ ከፊደል ልጀምርላችሁ እና 33ቱንም 34ቱንም የአማርኛ ፊደል እናያለን። ፕላስ እንደገና እዚህ ጋር ቃላቶችን እናያለን። ቃላት ስላችሁ ቃላትን መሰረታለን። በእነዚህ በፊደላቶች እዚህ ጋር ቃላትን መሰረታለን። ከኔ ጋር ሆኖ በደንብ ተከታተሉኝ። ለሙስሊሞች እንኳን አደረሳችሁ። ዛሬ የአረፋ በዓል ነው። እንኳን አደረሳችሁ ሁሉንም እህት ወንድሞቼ እንኳን አደረሳችሁ ብያችኋለሁ። ቀጥታ ወደ ትምህርታችን እንግባ። ግን ከመግባታችን በፊት ስልክ ቁጥሬን እዚህ ጋር ላስቀምጥላችሁ መሰለኝ 251 9 87 ምክንያቱም ኦንላይን መማር የምትፈልጉ 87 28 41 ቦታ ላይ በቃኝ ነው እንዴ 41 መጨረሻው 91 ነው 91 በቃኝ ማለት 987 28 41 90 በዚህ ላይ ኢሞ ዋትስአፕ ቴሌግራም ላይ እየደወላችሁ ማናገር ትችላላችሁ። በግላችሁም በግሩፕ መማር ትችላላችሁ። እኔም መምህራኖቼም አሉን እናስተምራችኋለን ማለት ነው። በሳምንት 5 ቀን በቀን አንድ ሰዓት ቅዳሜና እሁድ ደግሞ እንደዚህ። ከዛ እንግሊዘኛ በኋላ እሰራላችኋለሁ። እንግሊዘኛ የምትማሩ ልጆች ቅዳሜና እሁድ ክፍያ በ1000 ብር 1000 ብር ዛትስ ኢነፍ። ቅዳሜና እሁድ በሳምንት 2 ቀን ማለት ነው። እንግሊዘኛ ብቻ የምትማሩ 1000 ብር ማድረግላችሁ ግን ቢያንስ ከ8 ተማሪ በላይ ከሆነ ነው። ከ8 ተማሪ በላይ ወይም 7 ተማሪ በላይ ከሆነ በ1000 ብር ቅዳሜና እሁድ ማታ አንዳንድ ሰዓት እንግሊዘኛ አስተምራችኋለሁ። ከኤቢሲዲ ጀምረን እንግሊዘኛ በደንብ እንድትማሩ ማለት ነው። አሁን ቀጥታ ወደ እነዚህ ማስቆጠር ገባለሁ ማለት ነው። የመጀመሪያው ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ከዛ ይሄንኛው ለ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ይሄንኛው ሀ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ይሄኛው መ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ከዛ ሰ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ከዛ ረ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። ከዛ ይሄኛው ሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ፣ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። ለምን ከዚህ ቀጥል ሰረ ከዛ ሰ ነው አለ ሌላ ሰ ለምን ተውከው ካላችሁ እዚህ ሁለቱም ሰ ስለሆነ ምንም እንትን የሚላችሁ ነው። እዚህ ጋር ቃላት ስንመሰርት አሳያችኋለሁ። ከዛ ቀ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። በእናት አሉ ወደ ታች ትንሽ ከፍ ላድርገውና ከዛ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። ከዛ ተ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ።
አይ ነው በጣም ማለት ስለቆዩ ይመስለኛል በደንብ ያስቆጠርኳቸው አይመስለኝም። በጣም ማለት 1 ወር ምናምን ሆነኛል ቪዲዮ ከሰራሁ። ለምን ተማሪዎች ስለማስተምር ምናምን ብዙ ጊዜ ቢዚ እሆናለሁ። ቅዳሜና እሁድ ደግሞ ሌላ ስራ እንትን ስለምን ቢዚ ሆንኩ። ያው ግሩፕ ላይ ታውቃላችሁ የኔ ተማሪዎች እኔ ጋር የምትማሩ ልጆች እየጎበዛችሁ ነው ጎብዙ። አዲስ ተማሪዎች ግን ሌላ ጋር ሞክራችሁ ለምሳሌ አልገባ ላላችሁ ምናምን እኔ ጋር ሞክሩት፣ እኔ ጋር ተማሩ። አይ ነው እንደሚገባችሁ እርግጠኛ ነኝ። በሚቲንግ ስለሆነ እንደዚህ ማስተማር አሁን ይሄን እንዳለ በዚህ ሳይድ የምታዩት ኦኬ ስክሪን ሼር ያደረኩትን እንዳለ ማስተምራቸው ተማሪዎች ናቸው ማለት ነው። ከዛ እስኪ እዚህ ጋር አሁን አንደኛ ፊደሎች አሁን እናንተ ሶስተኛ ፊደሎች እና ስድስተኛ ፊደሎች ተመሳሳይ የሚሆኑበት አለ ለእናንተ ሀ ሁ ሂ ህ የምትሉት አላችሁ። ይችኛዋ ሂ ኢ ነው የምትሉት። ሂ ኢ አናባቢዋ ኢ ነች የአቤት። ይችኛዋ ግን ህ እ ነች። ስድስተኛ የአቤት ስድስተኛ ህ ነው የምትሉት። የለም እንደዚሁ ሊ ኢ ነው የምትሉት። ስድስተኛውም ል እ ነው የምትሉት። እንግዲህ በጣም አፍ መፍጨቋቋችሁ ከአማርኛ ውጭ የሆናችሁ ተማሪዎች ታስቸግራችኋለች። እስኪ ቃላት እዚህ ጋር አንድ 5 ቃላትን መስረት። አሁን ካስቆጠርኳችሁ ውስጥ 5 ቃላትን መስረት። 4 ከዛ እዚህ ጋር 5 እሺ ጎደሎ ከሚሆን 6 ነው አይደል? 6 እስኪ አንደኛ ምን ብለን እንመስረት? ሙሉ ብለን እንመስረት። አሁን ሙ ስል የመቤት ነው። መሙ ሁለተኛው ነው። ሁለተኛውን እጽፋለሁ። ምን ትጽፋላችሁ? እንደዚህ ትጽፋላችሁ። በዚህ እንደዚህ እየጻፍኩ ነው ማስተምራችሁ። ሙ ከዛ ሉ ሉን ስትጽፉ ለሉ ሁለተኛው ይሄ እንደዚህ ትጽፋላችሁ። ምክንያቱም ሙሉ ነው ያልኩት። ሉ ሁለት ቃል ናቸው። ሁለተኛ ፊደሎች ናቸው ሁለቱ ሙሉ። እሺ ሁሉ ሀ ሁ ለሉ ሁሉ ሁ እንጽፋለሁ። በጣም ስለቆየ ይመስለኛል የሆነ በደንብ እያስተማርኳቸው አይመስለኝም። ሁ ሉ ሉ ሉ ይሄ ሁሉ ሶሪ ሁሉ ብዬ ጻፍኩ ማለት ነው። ሁ አለ ከዛ ሉ ሁሉ። እሺ ከዛ መሩ ብለን እንጻፍ። መ ይሄው መጀመሪያ ላይ ነው። ሩ ማለት ደግሞ ሩ ሁለተኛ ላይ ያገኙት ሰው ምን እጽፋለሁ መጀመሪያ ከዛስ ሩን እጽፋለሁ ማለት ነው። ቀላል ነው ቃላት መመስረት። ባይዚ ፊደል ካወቃችሁ አሁን የኔ ተማሪዎች 2 ወር 3 ወር የተማሩ እንደገና ወዴት አስገብቻቸዋለሁ? ወደ ፊደል አስገብቻቸዋለሁ። መጀመሪያ ፊደል ነው። አሁን አንዳንድ መምህራኖች ፊደል ነካ ወደ ቃላት ምናምን ያስገባቸዋል። ከዛ ነው የማይገባችሁ። ለዛ ነው የማይገባችሁ። መጀመሪያ ፊደል ግን ከቻላችሁ መጀመሪያ ፊደል በደንብ ካለሰለሳችሁ ሚቲንግ ላይ ማንበብ መጻፍ ቀላል። እሺ ሱሪ ብዬ ልጻፍ። ሱሪ ሱን እጽፋለሁ። ሪ ማለት ደግሞ ሩ ሪ ሶስተኛው ነች። ሱሪ ብዬ ጻፍኩ ማለት ነው። እሺ ከዛ ሌላ እሺ ሻማ ብለን እንጻፍ። ሹ ሺ ሻ ሻን አጻፍኩ እዚህ ጋር ሻ እግሩ ከስተቀኝ በኩል ረጅም ነው። ማ ስንል ደግሞ ማና የመጀመሪያና አራተኛ የሚመሳሰልባቸው የመጀመሪያ መ ነው። አራተኛ ግን አ ነው። መ ሙ ሚ ማ አ ማ እጽፋለሁ እዚህ ጋር ሻማ ብዬ ጻፍኩ ማለት ነው። እዚህ ጋር ትንሽ ደብቆባቸዋል። አራተኛ ነው። እሺ ሳራ ብለን እንጻፍ። ሳራ ሱ ሲ ሳ ሩ ሪ ራ አራተኛ ናቸው ሁለቱም። አራተኛ ከዛ አራተኛ ትንሽ የፈጠንኩ ይመስለኛል። ያው በደንብ ወደ ሙዴ እስከምገባ ድረስ ነው። የኔ ተማሪዎች ታውቃላችሁ። እነዚህን 6ቱን ቃላት መሰረት እስኪ እናንተ ከይቅርታ ጋር እነዚህን የጻፍኳቸውን ጻፉና ቴሌግራም ግሩፕ ላይ ትለቁልኛላችሁ። ቴሌግራም ግሩፕ ፕሮፋይል ላይ ስትጫኑት የቴሌግራም ግሩፕ አለላችሁ። እዚያ ላይ መግባት ትችላላችሁ። ወይም ስልክ ቁጥሬ ይኸው ቴሌግራም ግሩፑ ነፃ ነው። ሚቲንግ ምናምን እንትኑ ያ ደግሞ ክፍያ አለው። አናግሩኝ። ዋትስአፕ ቴሌግራም ላይ በፍሪደም ምንም ሳትፈሩ ማወቅ
በጣም ትልቅ ነው። እኔ ጋር የምትማሩ ልጆች፣ ውጭ ሀገር ያላችሁ ልጆች ምናምን ጭንቀታችሁን ወደ ጎን ብላችሁ መማር ማወቅ ስታውቁ ነው የእናንተ 40 ሺህ 50 ሺህ ክፍያ ደስ የሚላችሁ ነገ ንግድ ቦታ ላይ የምትሳተፉት። አሁን ደግሞ በቀላል በ2 ወር 3 ወር ባልሞላ 4 ወር 5 ወር ከፍ አድርጋችሁ በደንብ ብትማሩ እንትላላችሁ። ምክንያቱም ይሄን ጊዜ አታገኙትም። አሁን ውጭ ሀገር ያላችሁ ልጆች ይህችን ጊዜ አታገኟትም። ኢትዮጵያ ብትመጡ መማር አትችሉም። ይሄን ነው የምመክራችሁ። ስልክ ቁጥሬ ይኸው። እንግዲህ አናግሩኝ። እኔ ወንድማችሁ ነኝ። አብዛኞቻችሁ ታውቁኛላችሁ። ያው በቲክቶክም ታውቁኛላችሁ ምናምን ብዙ ጊዜ ሚዲያ ላይ እንትን እላለሁ። ይሄን እመስላለሁ። መልካም ውለታ ይሁንላ። መልካም ውለታ አልኳል። መልካም ቀን፣ መልካም ውሎ፣ መልካም ምሽት ይሁንላችሁ። እወዳችኋለሁ። ደህና ሁኑልኝ።